ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ይህ አዋዜ ሰበር ነው። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ሀገራቸው በቦሊስቲክ ሚሳይሎቿ ላይ አትደራደርም ሲሉም የአሜሪካንን ቁልፍ የመደራደሪያ ነጥብ ውድቅ በማድረግ ድርድሩ ጦርነትን የማስቀረት ዕድሉን አጨለሙም። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር የድርድር መፍትሔ እንደሚፈልጉ ገልጸው ነገር ግን የድርድሩ መፍትሔ በጣም ጥሩ መፍትሔ እንዲሆን እንደሚፈልጉ ተናገሩ። አያይዘውም መንግሥታቸው አሁን በአካባቢው ከተደራጀው የጦር በሳቸው አገላለጽ አርማዳ በተጨማሪ ሌላ አውሮፕላን ተሸካሚ መርከብ ለመላክ እያቀዱ መሆኑንም ገልጸዋል። ውጭ ጉዳይ ሚኒስትር አባስ አርጋቺ በዙሪያ የአሜሪካ የብረት ሰራዊት ጭፍራ ደግኖ በተቀመጠበት ሰዓት ለአልጀዚራ በሰጡት ቃለ ምልልስ የኢራን ሚሳኤል ፕሮግራም ከቶም ለድርድር አይቀርብም ሲሉ እንቅጩን ከተናገሩ በኋላ በዚህ የተነሳ ብንተነኳስ መካከለኛው ምስራቅ ውስጥ የሚገኙ የአሜሪካ ጦር ሰፈሮች ላይ እንተኩሳለን ብለዋል። ፎክስ ኒውስ ያነጋገራቸውን ተንታኞች ጠቅሶ እንደዘገበው በአሜሪካና በኢራን መካከል ያለው ወታደራዊ ሚዛን የማይመጣጠን ቢሆንም ኢራን ታላቅ ቁርጠኛነት በማሳየትና
ዋሽንግተን ለጦርነት ያላት ፍላጎት ውሱን በመሆኑ ጦርነቱን እቋቋመዋለሁ የሚል እምነት አላት ይላል። የመከላከያ ጉዳዮች ተንታኝ ሮዝሜሪ ኬላኒክ ሲናገሩ አንዱ አገር በጣም ጠንካራ ነው፣ ነገር ግን ደካማው ይበልጥ ይጠነቀቃል ይላሉ። ምን ማለታቸው እንደሆነ ሲያብራሩ ከታሪክ እንደምናየው ወይም እንደምንማረው ይበልጥ የሚጠነቀቅ ከጠንካራው በላይ በመጽናት ብዙ ጊዜ አሸናፊ ይሆናል ብለዋል። ሲያክሉም ኢራን በተቻላት መጠን ቁርጠኛነቷን በጠንካራ መልክ ለማሳየት እየሞከረች ነው። ነገር ግን ኢራን የአሜሪካንን ቁርጠኛነት የምትጠራጠረው ነው የሚመስለው። ምክንያቱም ከቴሄራን አመለካከት አንጻር ጦርነቱ ለእሷ የመኖር ወይም ያለመኖር ሕልውናዊ ሲሆን ለአሜሪካ ግን አይደለም ብለዋል ተንታኟ። የዲሞክራሲ መከላከያ ድርጅት ከፍተኛ ተመራማሪ ቤህናም ታሌብሉ በበኩላቸው ሲናገሩ ኢራን በጦርነቱ ላይ ያላት መያዣ በተራዘመ ውጊያ ውስጥ አሸናፊ መሆን ባትችልም እንኳን የጠቅላላ ክልሉን መረጋጋት ስጋት ላይ የመጣል ችሎታዋን ነው ይላሉ። እስላማዊቷ ሪፐብሊክ ያላት መያዣ ልትፈጥር የምትችለው ክልል አቀፍ ጦርነት ነው ካሉ በኋላ የአሜሪካና የእስራኤል አየር መከላከያዎች ብዙዎቹን የኢራን የሚሳኤልና ሰው አልባ ጥቃቶችን ቢያከሽፉም የሆነ መጠን ያለው ሚሳኤል ሊሾልክና ሊመታ ግን ይችላል ይላሉ። ተንታኞቹ እንደሚሉት ድርድሩ ለኢራን ጊዜ መግዣ ታክቲክ ነው። ኢራን ድርድሩን የምትጠቀምበት በመቻቻል ወደ ጋራ ስምምነት መድረሻ መንገድ አድርጋ ሳይሆን የጠላት ወሳኝ እርምጃዎችን የማዘግያ ዘዴ አድርጋ ነው። ዊክስትራት የተባለው ዓለም አቀፍ አማካሪ ድርጅት ተንታኝ ኦሬን ኬስለር ደግሞ ኢራን ድርድሩን የምትጠቀምበት የሀገር ውስጥ ሁኔታዋን ለማረጋጋት ሲሆን በአንጻሩ ደግሞ በድርድሩ ላይ ቁልፍ በምትላቸው የደህንነት ጉዳዮች ላይ እሺ ብላ አትገፋም ይላሉ። ሌላው ተንታኝ ታሌቡም በዚህ ግምገማ በመስማማት ቴሄራን ዲፕሎማሲውን የምታየው እንደ መከላከያ ጋሻ እንጂ እንደ መፍትሔ አይደለም። ታሌቡ እንደሚያክሉት የኢራን አመራር ድርድሮቹን የሚጠቀመው የተወደረበትን ጥቃት ለአጭር ጊዜ ለማዘግየትና በመካከሉ የውስጥ ተቋሞን ለማዳከም ሲሆን በረጅሙ ግን የማዕቀብ እፎይታ አግኝቶ ኢኮኖሚውን ለማረጋጋት ነው ይላሉ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወታደራዊ እርምጃ መቅረት ካለበት ኢራን የቦሊስቲክ ሚሳይሎቿን መገደብ የስምምነቱ አካል መሆን አለበት ብለዋል። ውጭ ጉዳይ ሚኒስትሩ እንደሚያስቀምጡት የኢራን የረጅም ርቀት መቺ ሚሳይሎች መታገድ አለባቸው። የኢራን ውጭ ጉዳይ ሚኒስትር በአልጀዚራ ቃለ ምልልሳቸው ግልጽ ያደረጉን ነገር ኢራን በኒውክሌር ጉዳይ ለመደራደር ፈቃደኛ መሆኗንና ዩራኒየም ማበልጸግን ግን የማይነጠል የማይገሰስ መብቷና መቀጠልም ያለበት ነው ማለታቸውን ነው። የኢራን ውጭ ጉዳይ ሚኒስትር በአልጀዚራ ቃለ ምልልሳቸው ግልጽ ያደረጉት ኢራን በኒውክሌር ጉዳይ ለመደራደር ፈቃደኛ ብትሆንም ዩራኒየም ማበልጸግን ግን የማይነጠል የማይገሰስ መብቷና መቀጠል ያለበት መሆኑን ነው። ታሊቡ አሜሪካንም በድርድሩ እንደ ኢራን ሁሉ ጊዜ እየገዛች ሳይሆን አይቀርም ይላሉ። ተጨማሪ የውጊያ አቅሞችን ወደ አካባቢው ለማስጠጋት የሚሳኤል መከላከያዋን ለማጠናከርና የወታደራዊ እርምጃ አማራጮቿን ለማዘጋጀት ነው ይላሉ። ሌላው ምክንያት ደግሞ ምናልባት ይላሉ ታሊቡ አሜሪካ እየተደራደረች ያለችው የኢራን ዛቻ ማለትም ጦርነቱን ክልላዊ ያደርገዋል የሚለው በጣም አሳማኝ አደጋ ሆኖባት ከዚህ ሁኔታ የሚገላግላት አማራጭ መፍትሔ እየፈለገችም ሊሆን ይችላል ብለዋል። አሁን የምናያቸው እየወጡ ያሉ አዳዲስ ሪፖርቶች ለሁለተኛ ጊዜ እንደሚቀጥል በዚህ ሳምንት የሚጠበቀው ድርድር ምናልባት ጦርነቱን የማስቀረት ዕድል እንደማይኖረው የሚያሳዩ ናቸው። ለምሳሌ አሁን ከዜና ምንጮች የምናየው አንዱ
ኳታር ውስጥ የሚገኘው የአሜሪካ ትልቁ የአየር ኃይል ጦር ሰፈር ውስጥ ፓትሪዮት ሚሳይሎች በተንቀሳቃሽ መተኮሻዎች ላይ እነዚህ ትልልቅ ትራክስ ናቸው። እነሱ ላይ እየተጠመዱ የሚያሳዩ የሳተላይት ምስሎች መውጣታቸውን ነው የሚገልጹት። ይሄም ለሁለት ዓላማ ያለው ነው። አንደኛ እነዚህን ጸረ ሚሳይሎች ፓትሪዮት ሚሳይሎችን በማንኛውም ጥቃት በሚከፈትበት ጊዜ ይበልጥ አስፈላጊ ወደሆኑበት ወይም ወደ ተሻለ ወደሚመረጥበት ቦታ ለማንቀሳቀስ የተፋጠነ ዕድል ለማግኘት ነው። በሁለተኛ ደረጃ ጥቃቱ ከአሜሪካ አንዱ ከራስን ከማንኛውም የኢራን ሚሳይል የመጠበቅ ሲሆን፣ ሁለተኛው ደግሞ አሜሪካ እርምጃ ለመውሰድ የመሰናዳቷ አካል ሊሆን ይችላል ነው የሚባለው። እንደዚሁም ደግሞ ዶናልድ ትራምፕ ለእስራኤል ጋዜጠኛ ቻናል 12 የሚባል ቴሌቪዥን ጋዜጠኛ ቃለ ምልልስ ሰጥተዋል። በቃለ ምልልሳቸውም እስራኤል ከዚህ ድርድር የሚያዋጣት በጣም ጥሩ የሚባል ስምምነት እንደምትፈልግ ድርድሩ መካሄዱን እንደማትቃወምና ነገር ግን ድርድሩ የሚሰጣት ውጤት በጣም ጥሩ ውጤት መሆን እንዳለበት የተረዱ መሆናቸውን ገልጸዋል። እንግዲህ ድርድሩ በሶስት ጎን ነው አሜሪካ እንደምታቀርበው እና ዶናልድ ትራምፕ ነገሮች በጥሩ ሁኔታ እየሄዱ ነው የሚሉት። እነዚህም ሶስት ነገሮች አንደኛ በኒውክሌር ጉዳይ ላይ ምንም አይነት ኒውክሌር ማበልጸግ አትችም የሚለው ነው፣ ደጋግመን ተናግረናል። ሁለተኛው ደግሞ የሚሳኤል ጉዳይ ነው። የረጅም ርቀት መቺ በተለይ ከ1200 ኪሎ ሜትር ርቀት ጀምረው የሚመቱት እነሱ እንዲገደቡ ነው፣ እንዳይመረቱ፣ የተመረቱትም እንዲጠፉ እንዲወገዱ። እንደዚሁም ደግሞ ይሄ የተጋትሮ ተራዳር የሚባለው የሚደረገው ማንኛውም ድጋፍ፣ የገንዘብ እገዛ እንዲቆም የሚሉ ናቸው። እነዚህ ሶስቱ ላይ ከኢራን ጋር ጥሩ የሚባል ስምምነት ይደረሳል የሚለውን ጥያቄ በጥያቄ መልኩ እናስቀምጠዋለን። ውጭ ጉዳይ ሚኒስትሩ ያሉትን መውሰድ አለብን። የኢራን በሚሳኤል ጉዳዩና በተጋትሮ ተራዳው ላይ ኢራን ጨርሶ እንደማትደራደር ግልጽ ነው ያደረጉት። የሚደራደሩት በኒውክሌሩ ላይ ብቻ እንደሆነ፣ በሱም ላይ የድርድሩ የመጨረሻ የስምምነት መሰረቱ ኢራን ዩራኒየም አታበለጽግም የሚል ከሆነ ይሄንን ልትቀበል እንደማትችል፣ ዩራኒየም ማበልጸጓ የማይገሰስ መብቷና የሚቀጥል መሆኑን ነው የገለጹት። ስለዚህ ይሄ ድርድር በሁለቱም በኩል በራሷ በኢራን በኩል ለመጨረሻ እልባት ዘላቂ እልባት ያደርሰኛል ብላ ሳይሆን በውስጥ የተነሳባትን የተቋሙ ንቅናቄ ለማዳከሚያ ጊዜ ለማግኘትና ከዚህ አንጻር ጦርነቱንም ለተወሰነ ጊዜ የመግፋት የሚል ትንተና ነው ያደመጥነው። ኢሳያስ ዓለም አሁን ኢራን ለድርድር ስምምነቷን ከሰጠች በኋላ እያንዳንዱ ቀናቶች ምን አዲስ ነገር አምጥተዋል? የኒውክሌሩን የመቀነስ እንጂ የማጥፋት ፍላጎት እንደሌላቸው አስቀድመው ተናግረዋል። ያው ባለፈውም በሰራነው ዜና ላይ እስከ 20% ዝቅ እናደርጋለን የሚል ነው። የአሜሪካ ፍላጎት ግን ይህ አይደለም። በሌላ መልኩ ደግሞ ሚሳኤሎቿንም ደግሞ እንደዛው የመቀነስ ፍላጎት የላትም። እያንዳንዷን ነገር ስንመለከት ኢራን ከአቋሟ አላፈገፈገችም። አሜሪካም ደግሞ ጥያቄዋ አልተመለሰላትም። ይሄ ነገር ወዴት ነው የሚሄደው? ኢራን ጦርነቱን በጽኑ ፈልገዋለች ማለት ነው። ምንም አይነት የአቋም መለሳለስ እያሳየች አይደለም። አዎ፣ ትንተናው ላይ እያሳዩ ያሉት ኢራን በማንኛውም መንገድ አሁን እያደረገች ያለው ተጨባጭ ነገር ቢኖር ይሄን ጦርነት ለመጋፈጥ ያላትን ጽናት በሚገባ ለማሳየት መቻል ነው እና ጽናት ምን ማለት ነው? በጦርነቱ ሊመጣባት የሚችለውን ነገር ሁሉ ተቋቁማና ተቀብላ
በሷ መንገድ በተሻለችው ሁሉ እየተዋጋች ጸንታ ለመቀጠል ከንፈሯን የነከሰች መሆኑን ለማሳየት ነው የምትፈልገው ነው የሚሉት። የምታደርግበት ዋነኛ ምክንያት ከጦርነቱ መጀመርም ሆነ ከጦርነቱ መጀመር በኋላ ይሄን ነገር የምታሳይበት ምክንያት አሜሪካ ምንም እንኳ ወታደራዊ አቅሟ ከኢራን ጋር ከቶም ሊነጻጸር የሚችል ባይሆንም ጠንካራ ብትሆንም ነገር ግን የተራዘመ ጦርነት ውስጥ የመግባት አፒታይት አላት ብላ አታምንም። ወይም በሌላ አነጋገር ዶናልድ ትራምፕ የተወሰነ የአጭር ጊዜ ወይም የሆነ ዓላማን ከማሳካት አንጻር የሚሰነዘር አይነት ወታደራዊ ጥቃትን እንጂ ተገደው የተራዘመ ጦርነት ውስጥ የሚገቡበትን ሁኔታ አይፈልጉትም። ይሄን ለማድረግም የሚያስችል ተነሳሽነት የላቸውም ብላ ኢራን ታምናለች ነው እየነገሩ ነው ያሉት። ስለዚህ ኢራን ይሄንን ጽናቷን ከጦርነቱ መጀመር በፊት የምታሳየውን ጦርነቱን ከተጀመረ አሁን ለምሳሌ ውጭ ጉዳይ ሚኒስትሩ ያሉት ምንድን ነው? ከተተነኮስን በክልሉ የሚገኙ የአሜሪካ ወታደራዊ ይዞታዎች ላይ እንተኩሳለን። ሳውዲ አረቢያን እንወጋለን፣ ባህሬንን እንወጋለን፣ የተባበሩት አረብ ኤሚሬትን እንወጋለን፣ ፕሮባብሊ ቱርክንም እንወጋለን ነው። የአሜሪካ ጦር ሰፈር የሚገኙባቸው ቦታዎች ላይ ሁሉ እንተኩሳለን። ወደ 50 ሺህ ጦር ሰራዊት አላት። ስለዚህ ይሄን እርምጃ ስለምንወስድና እስከቻልነውም ስለምንዋጋ ጦርነቱ ክልላዊ ጦርነት ነው የሚሆነው። እስራኤልም አንዷ ነች። ከዛ በኩል ጦርነቱ ክልላዊ ጦርነት ነው የሚሆነው። ባላት አቅም እንግዲህ ከዛ በኋላ የሆርሙዝ ሰርጥ መዝጋትን ራሱ የአሜሪካንን የባህር ኃይል ላይ የሚቻላትን ጉዳት ለማድረስ መሞከር፣ ዓለም አቀፋዊ የነዳጅ እጥረት መፍጠር፣ የነዳጅ ዋጋ ጣራ ቀዶ እንዲወጣ ማድረግና የዓለም ኢኮኖሚ መጫጨት ውስጥ እንዲገባ ዓለም አቀፋዊ ውጥረት የማድረግ እነዚህን ሲናሪዎች ነው እያሳየች ያለችው። ስለዚህ እነዚህ ጦርነቱን ሊያስቀሩ ይችላሉ። ሊያስቀሩ ባይችሉ እንኳ የመቀጠል እድሉንም ሊያሳጥሩት ይችላሉ ነው። አሁን ተንታኝ ያሉትን ሰምተሃል። ጠንካራ ሀገሮች ሊኖሩ ይችላሉ፣ ነገር ግን ደካሞች ይበልጥ ጥንቃቄ ያሳያሉ የሚል ነው። አሁን ኢራን ካልኩሌት የምታደርገው መሰዋዕትነቱንም ተቀብላ ነገር ግን ጦርነቱን መቀጠልና ለተራዘመው በአንጻራዊነት ማድረግ ነው እና የአሜሪካንን የውጊያ የጦርነት ፍላጎት መፈተን የሚል ነው። ግን ዓለም ጠንካሮች ሲሉ ያው አሜሪካንን ነው፣ ደካሞች ጥንቃቄ ያደርጋሉ፣ ድሉ የነሱ ይሆናል የሚለው አባባል መቼስ ከአሜሪካ ጋር በማነጻጸር ይሄ ነገር ይሰራል ብሎ መገመት በጣም አስቸጋሪ ነው። ግን እኔ አሁን ዓለም ኢራን ጦርነቱን የፈለገችው በዙሪያ ያሉ መካከለኛው ምስራቅ ላይ ያሉትን ሀገራት ባላት ሚሳኤሎች በመምታት አሜሪካንን ተገን መሆን እንደማትችል በማሳየት አሜሪካንን ከመካከለኛው ምስራቅ ካሉ ሀገራት ጋር የማቆራረጥ አጀንዳስ አይደለም ወይ? እሷ የሚከፈለውን መስዋዕትነት በመክፈል አሜሪካንን ከመካከለኛው ምስራቅ ማቆራረጥ አይደለም ወይ አጀንዳው? በእርግጥስ ለምን ያህል ጊዜ ኢራን መዋጋትስ ትችላለች? ከእስራኤል ጋር የነበረው ጦርነት ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት
ቅንጡ ጂ ፕላስ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ይሄ ሊሆን አይችልም። ኢራን የምትተኩሳቸው ሚሳኤሎች በአብዛኛው ይመከታሉ እና ሁሉም የሚያቀርቡልህ ይሄም ማለት 100% እርግጠኛ መሆን አይቻልም። አልፈው ኢላማ የሚመቱ ይኖራሉ ነው። ስለዚህ ለእነዚህ ለሰላጤው ሀገሮች ከአሜሪካ የተሻለ ምንም ኃይል የለም። አሜሪካ እግር ስር የሚደርስ ሌላ ሁለተኛ የሚባል ኃይል የለም። ስለዚህ ለሰላጤ ሀገሮቹ ከአሜሪካ ጋር ሊነጻጸር የሚችል አይደለም። አሁን ፕሮባብሊ ከ20 እና ከ30 ዓመትም በኋላ አይታይም። ይሄ የምንላቸው በጋዜጣ በጽሁፍ እያነበብን በየጊዜው የምናየው ነገር የተለያየ ነገር ቢሰጠንምና በተለያዩ መደስኮሪያ መድረኮች ላይ ሲነገርና ሲንጸባረቅ ብንሰማም አሜሪካንን የሚያክል አሜሪካንን ሊተካ የሚችል ኃይል ስለ እውነት ለመናገር አይታይም በብዙ 10 ዓመታት ውስጥ እንኳ። ስለዚህ ኢራን ይህን የማድረግ አቅም የላትም። ኢራን ምን ያህል ሚሳይሎች ስላሏት ነው? ምን ያህል ሚሳይሎች ወደ እስራኤል ተኩሳ፣ ምን ያህል ሚሳይሎች ወደ ሳውዲ አረቢያ ተኩሳ፣ ምን ያህል ሚሳይሎች ወደ ኳታር ተኩሳ፣ ወደ ባህሬን ተኩሳ፣ ወደ ተባበሩት አረብ ኤሚሬት ተኩሳ። ከልክ በላይ ጣራ የቀደደ ክምችት አላት ብለን እንኳ 4000 ሚሳይሎች አላት ብለን ብናስብ 500 ብተኩስ በእነዚህ በ6-7 ሀገሮች ላይ አለቀ ማለት ነው የኒውክሌር ክምችቱ። ባለፈው በእስራኤልና በኢራን ጦርነት ምንድን ነው ያለፉት 36 በመሰባበር ወይም በመተው በመሳሰለው 36 ናቸው። እስራኤል የሞተባት 32 ሰው ነው። በሺህ የሚቆጠሩ በእርግጥ ቀላልና ከባድ አደጋ ይደርስባቸዋል። ህንፃዎች ተደርምሰዋል። አንዳንድ ቦታዎች ተመቶ ሊሆን ይችላል። ኢራን ውስጥ የደረሰውን የሪያሊቲ ነው። የኢራን ቁልፍ ወታደራዊ ሰዎች ናቸው የሞቱት። የኒውክሌር ሳይንቲስቶቿ ናቸው የተገደሉት። እንደዚሁም ደግሞ በሰውም ደረጃ ስታይ ከ1000 በላይ ሰው ነው የሞተባት። በከፍተኛ ደረጃ የሚሳኤል ክምችቷን አታለች። 200 መተኮሻዎች ወድመዋል። ሰው እንደዚህ የምትሰራቸው ነገሮች አሉ። አንዱንም የኒውክሌር ተቋሟን ከእስራኤልም ሆነ ከአሜሪካ ጥቃት ለመከላከል አልቻለችም አይደል? ይሄ ነው እኮ እውነታው። ነገር ግን 1፣ 2፣ 3 ሚሳኤሎች እንደዚህ አልፈው ጉዳት ሊያደርሱ ይችላሉ እና በሚሳኤሎቹ የሚመቱት ቦታዎች የትኞቹ ናቸው እንደዚህ የሚለው ነገር ሌላ ሊሆን ይችላል። እውነቱን ለመናገር አሁን ያልከውን አይነት ፋርፌቺንግ የሆነ ኢራን ይህን ያለ ክምችት ተጠቅማ እነ ሳውዲ አረቢያን፣ እነ ተባበሩት አረብ ኤሚሬትስን፣ እነ ኳታርን፣ እነ ባህሬንን፣ እነ ፕሮባብሊ ደግሞ ቱርክን ጨመረ እነ ዮርዳኖስ፣ እነዚህ ሁሉ አገሮች ላይ የሚሳኤል ናዳ እያወረደች ምነው በቀረብን ከአሜሪካ ጋር የሚል ስሜት ስትከታለች በብል 0% ነው የድሉ።
በመጀመሪያ ደረጃ እጅግ ዘመናዊ መከላከያን ያላቸው ሳውዲዎች ራሳቸው መከላከል ይችላሉ። ዓለም አሁን አንተ ባልከው መልኩ ኢራንን ካስቀመጥናት ታዲያ ይሄ ሁሉ ፉከራ ባዶ ፉከራ ነው ማለት ነው። በሌላ መልኩ ደግሞ ሆርሙዝን እዘጋለሁ ካለች ወይም ኢራን ልክ እንደነ የመኑ ሐውቲ በሂደት አጥፍቶ ወደ ጠፊ ወደ መሆን ሂደት ውስጥ ነው ወይ የምትሄደው? ምክንያቱም ለምሳሌ ቅድምን እንዳስቀመጥኩት እስራኤል በዛ አጭር ጊዜ ውስጥ ከመታቻት አሁን አሜሪካ ተጨምሮና አሁን በመካከለኛው ምስራቅ ያሉ የአረብ ሀገራቶች ሲጨመሩ አንድ ቀንስ ልትዋጋ ትችላለች። አሁን አንተ ባስቀመጥከው ጋጋሪዎች ነን። ታዲያ ይሄ አሁን ሁሉ ላይ ፉከራና ቀረርቶ ኬት መጣ? ምግባችን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበርሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ ጉዳት አታደርስም ማለት አይደለም። አጠቃላይ ወደዚሁ ስትገባ ጉዳት እንደማታደርስ እርግጠኛ መሆን አትችልም። ጉዳቱን የምታደርሰው ጉዳቱ የሚደርስበት ነገር ምንድን ነው? በዚህ ደረጃ ሊያዩት ይችላሉ። ጉዳት አታደርስ ማለት አይቻልም። ነገር ግን ያልከው አይነት አሁን ቅድም በተባባል ነው ምነው በቀረብን ሁለተኛ አሜሪካን ጦር ሰፈር ባላደረግን የሚያስችል ሁኔታ ለመፍጠር ግን ፋር ክራይ የማይታሰብ ነው። ግን ማንኛውም ጉዳት ለምሳሌ ያክል ብዙ አይነት እንግዲህ በምን መልኩ ነው የምትጠቀመው ነው ዓላማዋ። አካባቢውን ክልሉን ሁሉ ጦርነት ውስጥ ከተዋለው ከማለቱ አንጻር ኢላማ የምታደርጋቸው የቶችን ነው። ለምሳሌ ማሳያ ልስጥ። በተጨባጭ እኮ ታይቷል አለም እንዴ 20 ሚሳኤል ኳታር ላይ ተኩሳለች። 19ኙን ኳታር መታጥለዋለች። አንዱ ደግሞ ጉዳት ያላደረሰበት ቦታ ነው የወደቀው ብላለች። እንግዲህ እነዚህ 20 ሚሳይሎች ቦሊስቲክ ሚሳይሎች የተተኮሱት ይሄ ምንድነው እዛው ኳታር ውስጥ የሚገኘው የአሜሪካ ትልቁ የአየር ጦር ሰፈር ውስጥ ነው። ያንን ለመምታት ነው እና የተመታ የወደመ ምንም ነገር የለም። ይሄ ነው። ስለዚህ ያ ማለት ግን የኢራን የተለያዩ ሚሳይሎች አሏት እና የተወሰነው ሚሳይል ግን ጉዳት ሊያደርስ ይችላል። የሚያደርሰው ጉዳት ምን አይነት ነው? ምን አይነት ቦታዎችን ኢላማ ያደርጋሉ? እና የሚሉ ጥያቄዎች አሉ። ስለዚህ እነዛ ጉዳቶች ናቸው የሚታዩት። እውነቱን ለመናገር ለማንኛውም ሰው ግልጽ በሆነ ሁኔታ አሜሪካና ኢራን ምንም የሚቀራረቡ አይደሉም። ከሀውቲዎች ጋር የተደረገው ሀውቲዎች ምንድን ናቸው? ሀውቲዎች በዚህ በጦርነቱ የሱኒ የሚባሉ ኃይሎች ያወደሙት ሀገር እኮ ነው የመን። ወደ ትቢያ የተለወጠ
ህዝቡ ለመከራና ለስቃይ የተተወ ህዝብ ነው። ሀብቴዎች የመን ውስጥ ምን እየሰሩ ነው ያሉት? ምንድን ነው የሚለማው? ምንድን ነው ያለው ሁኔታ? ስለዚህ ሀብቴዎች በተቋም ደረጃ ለአውድም ብለህ ብታስብ አስቸጋሪ ነው። ኢራን ግን አገር ናት። ስለዚህ ኢራን ተቋሞች አሏት። ኢራን መንግስት አላት። ለራሱ ህይወት የሚሰጋ መትረፍ የሚፈልግ አገዛዙ እንዲቀጥል የሚፈልግ በተዋረድ ሰፊ ወታደራዊ መሰረተ ልማት ያላት ናት። ሰፊ መሰረት የተዘረጋ ኢኮኖሚ አውታሮች የተዘረጋባት ነች። ገብቷል። በጣም ልዩነት አለ። ስለዚህ አሜሪካ ይህንን ሁሉ ኃይል ይዛ ኢራን አገር ናት እና እውነቱን ለመናገር ይሄ የኮመን ሰንስ ጉዳይ ነው። ግን ምንድን ነው ጦርነት ስትቀጥል ለምሳሌ የአሜሪካ አይነት ጦርነት የብዙ ቢሊዮን ዶላሮች ጦርነት ነው። ብዙ ቢሊዮን ዶላር ነው የሚበላው። አየህ፣ አንዱ ይሄ ነው። ሁለተኛ ስቴይንግ ፓወር ነው። ኢራኖች እንግዲህ በራሳቸው በኩል የሚያውቁት የራሳቸው ዝግጅት ይኖራል። በምን መልኩ ሊዋጉና በምን መልኩ ይሄ ጦርነት ያደረሰውን ያድርስባቸው። ነገር ግን ለጠላት ሁሌ የሚያስታውሰው የሚጠዘጥዝ ነገር በማሳረፍ ከዚህ ተርፈው ለወደፊትም ከዚህ በኋላ ኢራኖችን በወታደራዊ መልኩ መቅጠም የማይታሰው ነው የሚል ዲተረንስ ለመፍጠር ነው ይላል። እውነቱን ለመናገር ሳይ ብቻ ነው ማምነው እና ተንታኞችም እንደሚሉት የአሜሪካ ኃይልና የኢራን ኃይል ሚዛን ላይ የሚቀመጥ አይደለም። እንደዛ ነው። ዓለም አሁን ባስቀመጥከው መልኩ ከሆነ የኢራን ኃይል ጦርነቱ ከተጀመረ ሀያቶላ የሚመሯት ኢራን ላትኖር ትችላለች ብለን እናስብ። ምክንያቱም ዶናልድ ትራምፕ ከባህሪያቸው አንጻር ሀያቶላው የባለፈው ጦርነትን እንደ ምሳሌ እንውሰድ። የባለፈው ጦርነት ላይ ጦርነቱ እስኪያቆም ድረስ መተኮስ አላቆሙም ነበር። ጦርነቱ ከእስራኤል ጋር ብቻ በሆነበት ጊዜ አንድ ነገር አሳይተዋል። የደረሰባቸው ቁልፍ ሰዎቻቸው፣ ቁልፍ ወታደር ሰዎቻቸው፣ የደህንነት ሰዎቻቸው፣ የኒውክሌር ሳይንቲስቶቻቸው፣ የሚሳኤል ማምረቻዎቻቸው፣ ክምችቱ፣ መተኮሻዎቹ እና እንደዚሁም ሌሎች ጦርነቱን ሊያግዙ ይችላሉ የተባሉ መሰረተ ልማቶች ሊቆጣጠሩት ባልቻሉት ሰማይ ላይ 200 በላይ የእስራኤል ጀቶች ያላቋረጠ ድብደባ ይካሄድ ነበረ። ጦርነቱ ከእስራኤል ጋር ብቻ ስለነበረ ኢራኖች በዚህ ሁሉ ጦርነት መካከል አላቋረጡም ከመተኮስ። ያም ለእስራኤል አስጨናቂ አልነበረም ማለት አይደለም። ድፍን ሀገር የጥይት የቦምብ መከላከያ ውስጥ ነው አይደለም እንዲቆይ ያደረጉት። እና ጦርነት ሲካሄድ ምንም ነገር የለም እስራኤል ውስጥ። የተለያዩ ተቋማት ተመቷል፣ ዩኒቨርሲቲዎች ተመቷል፣ ሆስፒታል ተመቷል፣ አንዳንድ በኋላ ላይ የተገለጹ ወታደራዊ ቦታዎች ተመተዋል። በርካታ በብዙ መቶዎች የሚቆጠሩ ህንፃዎች ጉዳት ደርሶባቸዋል። አየህ፣ እና እንዴት ሲተኩሱ ነበረ። ስለዚህ አሁን ምን ማለት ነው? ጦርነቱን ሚዛን ላይ ስታስቀምጥ፣ ለምሳሌ ጦርነቱ ሲፈጸም እስራኤል ምንድን ነው ያለችው? የኒውክሌር ስጋቴን አስወግጃለሁ፣ ማብላያዎቹን አውድሜያለሁ፣ የሚሳኤል ክምችቱን ቀንሻለሁ እና ይሄንም ብላለች። ግን ከዛ በኋላ አሁን ደግሞ በፍጥነት ሚሳኤሉን ወደ ነበረበት ሁኔታ መመለሳቸውን፣ ክምችታቸውን እያጠናከሩ መምጣታቸውን፣ በመሃል አንድ ነገር ካልሆነ በወር 3,000 ድረስ ማምረት የሚችሉበትን ሁኔታ እየፈጠሩ መሆኑን ደግሞ ገልጻለች። ስለዚህ አሁን የዛን ጊዜ ጦርነቱ ላይ የነበረውን
ማን የተሻለ ዓላማውን አሳካል የሚለው እስራኤል የተሻለ ዓላማውን አሳክታለች። ነገር ግን ተመታለች። ተኩስ አቁሙ እስኪባል ድረስ ዶናልድ ትራምፕ እኔ ነኝ ያስቆምኩት ያሉትና ማስቆም እስከቻለው ድረስ ትዋጋ ነበር። ግን አሁን ኢራን እየፈጠረች ያለው ሲናሪዮ ምንድን ነው? ያን ጊዜ አሜሪካ በሙሉ ኃይል እየተዋጋቻት አልነበረ። አሁን አሜሪካ እየተዋጋቻት፣ እስራኤል እየተዋጋቻት፣ ሳውዲ አረቢያንም እንደዚህ በሙሉ ወደ ጦርነቱ ለማምጣት ተኩሳ እነሱ ላይ ተኩሳ ትችሏለች ወይ ነው። አየህ። ስለዚህ ከዚህ አንጻር ስታየው እውነቱን ለመናገር ብዙ የሚያስኬድ አይደለም የኢራን አገዛዝ። አይዶን ነው ልኩንም አይሆንም፣ ይሄ ጠብቆ ማየት ነው። ነገር ግን ያለፈው ጦርነት እንደማሳያ ከተቆጠረ ኢማጂን አሜሪካ የጦር አውሮፕላን ተሸካሚ ይዛ አድርጋ ሌላ 200 እና 300 የጦር ጀት ከእስራኤል የጦር ጀት ጋር ተደምሮ እየደበደባት በቶማሃውክ ሚሳይል እየተወገረች በዙሪያ ያለ እሳት የሚተፋ ሁሉ ያንን ድብደባ እያደረገ እንዴት ሆኖ ነው እዚህ ውስጥ ኢራን እንደሚያዋጣት ማሰብ የሚቻለው? ኦነስትሊ። ስለዚህ አሁን አይ የለም ሌላ ብዙ ነገር አለ ከተባለ ወይ ይሄን ልክ ስታይ ነው የምታምነው፣ ይህንም በተግባር ሲታይ ነው የምታምነው። እና እኔ ይመስለኛል የተንታኞችም አጠቃላይ እያስቀመጡ ያሉት ነገር ይሄ ነው። እና ጦርነቱ እንደምን አድርጎ ለኢራን አገዛዝ እንደሚጠቅመው እኔ በበኩሌ አይታይ። ዓለም እንግዲህ ኢራን በከፍተኛ ሁኔታ ራሷን አዘጋጅታ ወደ ጦርነቱ ለመግባት እየተንቀሳቀሰች ነው ብሎ ማመን ይቻላል? ዓለም ይቻላል። የውጭ ጉዳይ ሚኒስትሯ እየተናገሩት ባጭሩ ለጦርነቱ መዘጋጀቷን ነው። ምክንያቱም ከኒውክሌር በስተቀረ አንደራደርም ነው። አሜሪካ ደግሞ ያስቀመጠችው መደራደሪያ የሚሳይሉን የረጅም ርቀት መቼ ሚሳይሉ መገደብ አለበት፣ ለተጋትሮ ተራዳው ምንም አይነት ወታደራዊ ሆነ የገንዘብ ድጋፍ ምንም አይነት ግንኙነት ማድረግ የለም የሚል 3 መሰረታዊ ነጥቦች ናቸው። ስለዚህ በእነዚህ በሁለቱ ላይ ፈጽሞ እንደማይደራደሩ ነን ኔጎሽብል ናቸው ነው ያሉት። በኒውክሌሩስ ላይ ምንድን ነው ያሉት? በኒውክሌሩም ላይ ያሉት ዩራኒየም ማበልጸጓን ለጥያቄ አይገባም ነው ያሉት። ይሄ የኢራን የማይገሰስ መብቷ ነው፣ ስለዚህም የሚቀጥል ነው ብለዋል። ስለዚህ አሁን የአሜሪካ 3ቱ ኮር ነጥቦች የምንላቸውን የቱጋ ነው ኢራን ምላሽ ሰጠችው፣ የቱጋ ነው ኮምፕሮማይዝ የምታደርገው የሚለውን ስናይ ከውጭ ጉዳይ ሚኒስትሩ ንግግር መነሻ ተናገር ብለህ ብትለኝ የትም የማይደርስ ድርድር ነው። ተንታኞቹ እንዳሉት በዚህ በኩል ኢራን ለራሷ፣ በዛ በኩል አሜሪካ ለራሷ የጦር ዝግጅት ጊዜ እየገዙ ብቻ ነው ብሎ ነው መደምደም የሚቻለው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆነልን። መልካም አዳር። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ G+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። G+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። G+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን።
ፊሶን ሪል ስቴት ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ በርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና